ልጁ ማንሽ ማን ይመጣ እማዬ እኔ እዚህ ፍሬም ወርቁ እያስተካከልኩ ነበርና ከዛ ልክ ሲመጡ በጣም ደንግጬ ሩጬ ተደበቅኩኝ። ከዛ ናታን መጣ። በቃ አዎ እማዬ። ከዛ ናታን የመታው ናታን እኮ እኔ ነኝ የላኩት። በምን ሰዓት ደርሶ በምን ሰዓት ጠፍጥሮ እሺ ምንድን ነው የመታው? በዱላ ነው ወይ በዱላ ያው እዛ ጋር በዱላ እማዬ ያው በሳኛው ነው የመታው። በሳኛው እንጨት እሱ እኮ አንቺ ነሽ መታሽው ያለው። አይ እማዬ አንዴ እኔ አልመታሁትም እማዬ። እኔ እስከም የማውቀው ነገር የለም። ናታን የመታው እማዬ። ናታን የመታው ግራ የገባው ነገር ወይኔ ጉዴ አምላኬ ምንድን ነው የማደርገው? ወይኔ ጉዴ አምላኬ ምንድን ነው የማደርገው? ወይኔ ልጆቼ ይኸው እማዬ አጁን ያዙልኝ። በቃ የሆነ ነገር አድርጉት ስራችን ቢብላችሁ የሆነ ነገር ተፈጠረ። አጁን አባትሽ ካስጠነቀቀው በኋላ መቼ አስቸግሮኝ ያውቃል ብለሽ ነግረሽ ነው አንቺ? መቼ ደግሞ ልንገርሽ፣ ይሄ ሁሉ የራስሽ ንቀት። ተይ ወንድ ልጅ አትናቂ እያልኩሽ ንቀሽ ይኸው ቤትሽ ድረስ ሊገልሽ መጣ። መኝ አንድ ቀን በገዛ በአባትሽ እጅ ነው የምጠፊው። አትረቢ። ይሄ ሁሉ የአንቺ ያልተገራ ባህሪ ምክንያት አንቺን አያርገኝ። አንድ ቀን በአባትሽ እጅ ነው የምጠፊው። እርሙን ዛሬ ቢፈታሽ በፈታሽ ቀን ብቻሽ ለሰው ይጥፋ። እሺ ቆይ እማዬ፣ እሺ ቆይ እኔ ከቤት የት ልሂድ እማዬ? እሺ ቆይ ወዴት አባቴ ልሂድ? እሺ እዚህ በተቀመጥኩበት እኮ ነው እማዬ የመጡት። ደግሞ እናንተ በቃ ሁልጊዜ እኔ ነው ተጠያቂ የምታደርጉኝ። እሺ ቆይ የት ልሂድ? እሺ ወዴት? ዝም በይ እንገርሽ። ሁላችንም ተሰብስበን መቀመጥ ነው የምንወዳት። የጠፋው እኮ የሰው ነፍስ ነው። የውሻ ነፍስ መሰለሽ? ሁላችንም ነን የምንገባው። የሚያሳዝነኝ አባትሽ እድሜ ልክ አትረፍ ተብሎ የተጠራ ይመስል በአንቺ ምክንያት ይኸው መከራው ነው ያለ። አባትሽ ሰማ ብለሽ እንደፈራው ይህንን ቤት የምታፈርሸው ራስሽ እንደማ እኔ አይደለም እማዬ። እኔ የማውቀው ነገር የለውም እማዬ። ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረው የምለውን አብረን እናያለን። ውድ ተመልካቾቼ እንግዲህ አብዬን በመጨረሻ የሰው ህይወት አጠፋች። ነገር ግን እኔ አይደለሁም ናታኔን ብለው ናታ ላይ ስታሳብብ ነበር። ነገር ግን ናታ ምን እያልሽ ነው? አብድሻን እንዴ እያላት ነበር። ናታን እኔ አልነካሁትም ብላ ስትጮህ ነበር። ናታን አገለባብጦ ንካ ስትሎ ነበር። አሻራ እንድገኝበት ፈልጋ ማለት ነው። ነገር ግን አብዬ ግን አንቺ ጤነኛ ነሽ ወይ? እንዴት አገላበጣ ትለኛለሽ? አሻራ እሱ ላይ እንድገኝ ፈልገሽ ነው? እኔ አልነካሁትም እያለች መጮዋን ቀጠለች። ነገር ግን ናታም ደነገጠ። እንዳጋጣሚ አርጁ ውስጥ ነበር። አርጁ ልክ ከናታ ጋር ሲገናኝ አብዬን ይዟት እገልሻለሁ እኔ በቀጥሎ የምትወኝ መስሎሽ ነበር ብሎ እያስፈራራታል። እባክህን አትንካኝ፣ አትጠጋኝ እያለች አብዬ እየጮኸች ነበር። እባክህን አርጁ ችግር ውስጥ እንዳገባ ተረጋጋ፣ እሱን ስለጣለው ብላውን ጣለው እያለው ነበር። አትጠጋኝ፣ እሷን አንተን አረዳ ፈቀረችው። ስለዚህ ሁለታችሁን አሰናብታችኋለሁ፣ ሁለታችሁን እሸኛችኋለሁ እያለ ሲፎክር ነበር። ነገር ግን ናታን እባክን ተረጋጋ ብሎ እየታገለው ነበር። መጨረሻ ናታን ትንሽ ታጎዳ ማለት ነው። አርጁ አደገኛ ሆነ። የማይፈቅራት ሴት እንግዲህ እንደሷ ስል ህይወቱን ለማሳት ይወስናል። ግን ናታን ሲይዞ እንዳጋጣሚ እየታገሉ ነበር። ናታ በለው ምታው እያለ ስትደግፈው ነበር አብዬን። ነገር ግን ናታን ምን ይሆናል ብላ አላሰበችው ነበር። አርጁ ጋያዙ ብለት ናታን ትንሽ ይወጋል ማለት ነው። በዛ የተነሳ አብዬን ምንም እንዳደረገችው ስታስመስል ነበር። እናም አላደረኩትም ብላ መጫዋን ጀመረች። እና እናንተ መቼም አንድ ላይ አትሆኑም፣ እኔ ያለው እገላችኋለሁ ብሎ ሲዝት ነበር። አርጁ ናታን ይዘና በግድ በር እሱን ከወጋ በኋላ እየሮጠ ይወጣል ማለት ነው። ናታን ትንሽ ጭረት ነክቶት ነበር እና አብዳል እንዴ ሰውዬ ልገለኝ ነው እንዴ እያለ ነበር። እናም አርጁ እየሮጠ ወጣ። እናም ምን ፈጠረ ነገር ምን ይሆን እኔ ምንም አላረኩትም እያለች ነበር። እና መጠንና እንዲሁም
ከዛኝ አንድ ላይ እያወሩ ነበር። ምን ድምጽ እየተሰማ ነው እያሉ አንድ ላይ እየተጫወቱ እነሱ ምን እንደተፈጠረ አላወቁም ነበር። ውሃ ግን ከነሱ ጋር አልነበረችም። በር ላይ ቁጭ ብላ ነበረ እና እንደ አጋጣሚ አርጁ እየሮጠ ሲወጣ እሷም ሩጫን ትቀጥላለች። ናታን ከዚህ ክፍል ማንኛችሁም እንዳትወጡ እያላቸው ነበር። እንደ አጋጣሚ ለዛ እንደነገጠች እና ቆይ ናታን ምን ተፈጥሮ ነው? እሺ አንወጣም፣ የተፈጠረው ነገር አለ እንደ ስትለው ምንም የተፈጠረ ነገር የለም፣ ነገር ግን ማንኛቸውም ከዚህ እንድትወጡ አልፈልግም ብሎ ይነግራቸዋል። እሺ በቃ አንወጣም፣ እሺ ከዚህ እኔ ውጡ እስካልኳችሁ ድረስ አባዬ እስክመጣ ድረስ ማንም ከዚህ ክፍል አይውጣ፣ ጥያቄ አታብዙ እያላቸው ነበር። እና አብዬን ምንድነው የምናደርገው? ወይ እንደ ፖሊስ ደውይ ወይ ወደ ሕክምና እንውሰድ እያለው ነበር። አይ በጭራሽ ለፖሊስ አንደውልም፣ አይ በጭራሽ እንዲሁም ለማንም መደውል የለብንም፣ እማዬና ለአባዬ ደውል ስትል ነበር። ውሃ እንደ አጋጣሚ ወደ ኩሽና ስትሄደው ሰው ወድቆ ተኝቶ ነው እንዴ ለምን ተኛ እያለች ነበር። አይኑን ገልጣ ስታየው አይ እንቅልፍ ወስዶታል ማለት ነው እያየ ነው አለችው። እናም ምንም እንዳልሆነ አላወቀችም ነበር እሷ እና እያየችው ነበር። ምን ተፈጥሮ ነው ብላ እያወራችው ነበር። እና ተኝቶ ነው በቃ እንዲቀስቅሶና በዛ መኝታ ቤት ገብቶ የተኛ እያለች ነበረ። የኔ ውሃ የኔ ሁሉ ነገር እና ናታም ደግሞ አብዬን ውሃ አትንኪ ሂጂ እያለ ትቀጥለች። መኝታ ቤት ግቢ ሰዎች ብሎ እንዳትወጡ ብሎ ያስፈራራታል። ነገር ግን አብዬን አሁንም ቢሆን ናታን እባክህን እያለችው ነበር። እኔ ያናገሩትም እኔ ያልገደልኩም እያለችው ስትጫው ነበር። ደረጀና ማርታ ወደ ቤት እየመጡ ነበር። ናታ ስልክ ሲደውልለት አያነሳም፣ ናታ ስልክ ሲደውል አያነሳም እያለ ሲጨነቅ ነበር። እና ሰላም የወለደችው ልጅ በጣም ደስ ይላል፣ በጣም ያምራል ደሬ ስትል ትነግረዋለች። አይ ደስ ይላል፣ አንተ እኮ ልጁን አላየም እንዴት እንደሚያምር እያለችው ነበር። እና ማርታም ስለ ሰላም ስለ አብይን ምን አሰብሽ? እሱን በመጣራው ነገር አጣራለሁ። አሁን በዚህ ሰዓት ይሄንን መጠየቅ አልችልም። አሁን እኮ አራስ ነች እያለችው ነበር። አይ ቢሆንም አንድ ነገር ማድረግ እንዳለባትም ብታቅም፣ ነገር ግን ለሰላም ምግብ ሰርተህ መሄድ እንዳለባትና ደረጀ ቶሎ አድርሰኝ እያለችው ነበር። እና አብዬ ያለችውን አይ በእርግጥ አብዬ ያለችውን በጭራሽ አላመንኳትም፣ ምክንያቱም በራሴ መንገድ አረጋግጣለሁ ብላ ትወስናለች ማለት ነው። በመጨረሻ እኔ ምርመራ ለማድረግ ዳጣና ሰላም እንደምትፈልግ እርግጠኛ ሆንኩ ማለት ነው። ናታን በጣም ተጨነቀ። አብዬ እባክሽ ለፖሊስ ወይም ደግሞ ለሕክምና ክሊኒክ ደውል፣ ለአምቡላንስ ደውል እያለ ስለምናት ነበር። እሷ ግን አይ አይሆንም፣ ለማየ ደውል፣ ለማየ ወይ ለአባዬ ደውል እንጂ ለማንም መደወል የለብንም እያለች መጫወን ቀጠለች። ናታን በጣም ፈራ፣ ተጨነቀ። አብዬ ያነካሁትም አንተ ነው የመታ አንተ ነው አለችው። ምን ጭራሹ እኔ ወንጀለኛ ያልባስባል እኔ ላይ እያለቀቅሽ ነው አንቺ ጎርትሽ እኔ ያነካሁትም አርጆ ባይ ባይ እያለ የት ነው ወንድምህ እያለ ሳወራ ነበር። እና የት ገብቶ ነው እያለ ስጨነቅ ነበር። ነገር ግን አሁን ላይ ምን እንደተፈጠረው እሱ ጓደኛው ምን እንደሆነ አላወቀም። በአይኑ እየፈለገው ነበር እንጂ ማለት ነው። እና ጓደኛው ነገር ግን መሞቱን አላወቀ ነበር። እና ምን እየተፈጠረ እንደሆነ እያወራ ነበር። እና አጋጣሚ ለዛኝ ምንም አልተፈጠረም አትፍሩ እያለችው ቆይ ውሃ ምን ተፈጥሮ ነው እያለች የሆነ ችግር ተፈጥሮ እያለች ስትነግራቸው ነበር። ሁሉም ሰው ፈርቶ ነበር እና ከክፍሉ ማንም እንዳይወጣ አስጠንቋቸው ነበር። እና ነገር ግን ምን ቢፈጠር ሁላችሁም አርፋችሁ ቁጭ ብሎ ምንም ነገር እንዳታረጉ እያለ ነበር። እና እሺ በቃ አንወጣም እያለ አብዬል እየሰማች ኖረ። ሞተ እያለ ስታዳምጥ ነፍሱ ትንፋሽ አልነበረውም። እና በዛ የተነሳ ደረጀ ድንገት ሲመጣ ምን ተፈጥሮ ነው ቤቴ ውስጥ እንዴት ሰው ተገሎ አገኛል ብሎ ጨዋ አበደ። ምን እየተፈጠረ ነው? አስረዱኝ እያለ አብዬ ድንገት እንደመታች ሰዎች አብዬ ላጠቋት ነበር እና እንደመታችም ጭምር ነገረችው። አይ እኔ አልመታሁትም ናታን የመታውን ብላ ናታን የመታ ብላ እሱ ላይ አሳበበችው ማለት ነው። እሷ ባደረገችው እሱን ጥፋተኛ ለማድረግ ወሰነችው። ናታን ያዘው። አሁን ይዘን እንውጣ፣ ደሬ እየተነፈሰ አይደለም፣ ምንድነው የምናደርገው? ወይኔ ልጆቼ እያለች ማርታ በጣም ስታለቅስና ስትጮህ ነበር። እና በቃ ተረጋጉ እየተባባሉ ነበር። ነገር ግን ማርታ ምን ማድረግ እንዳለበት ጨነቀ። ናታንና ደረጀ ይወጣሉ ማለት ነው። ቆይ ምንድነው የተፈጠረ? በንገር ምንድነው የተፈጠረ እያለች ጨዋቸውን እማዬ እኔ ያላረኩትም እኔ ያልነካሁትም እኔ ያልገደልኩትም ስትል ትናገራለች። ታዲያ ማን ያደረገ? ማን እንደዛ ያደረገ ብላ በጨውም አይኔ አላደረኩትም ከማለት ውጭ ምንም ነገር አትልም። እና ለሳይ ምን ተፈጥሯል ብላ ስትጠይቃት ነበር።
እና የሆነ ሰዎች እያለች ስታወራው ታዲያ እኮ የወንድ ሱሪ ላይ ያልነው እኮ የሴት ሱሪ ነው እንጂ ስትል ታዲያ ምን ችግር አለ ታስቀንሻለች እያለቻት ነበር። ማርታ ለደረጀ ብትደውል ስልክ አያነሳም። በጣም ፈራችና ተጨነቀች። ቆይ ምንድነው የተፈጠረ ስትለው እንደዚህ እየተጫወትኩ ነበር፣ ከዛ መጥቶ ላጠቁኝ ሞከራ፣ ከዛ እየተደበኩና እየተሯሯጥኩ ነበር እና እንደዛ ነው የተፈጠረ። ታዲያ ምን ተፈጠረው? ናታን እኮ ከኔ ጋር ነበረ በምሳቱ ነው። ናታ እኮ አንቺ ነሽ የመጣሽው እያለ ነው፣ አንቺ ደግሞ እሱ እያልሽ ነው። ይሄ እንዴት ሆነ እያለችው ነበር እና አይ እውነቱን ነው ይሄ ነው ስትለው ትነግራታለች። አይን በጭራሽ አልቀበለውም እያለችው ነበር። ይህ ነገር ምን እየተፈጠረ እንደሆነ ግራ ገባት። እኔ ያላደረግኩት ከማለት ውጭ ታዲያ ማን ያደረገ? ናታን እኮ እኔ ነኝ የላኩት እኮ እኔ ነኝ እዚህ ውስጥ ያስቦ እንዴት እንደዚህ ሆነ? እማዬ እኔ ምንም አላደረግኩትም አልኩሽ፣ ምንም አላደረግኩትም እያለች ማልቀስና መጮዋን ቀጠለች እና ምንም ነገር እንዳላደረገች ስትናገር ነበር። ማርታ ቤቴ ውስጥ ምን እየተፈጠረ ነው? ለዚህ ነበር አባትሽ እባክሽን ተረጋጊ፣ ታውቂያለሽ በአባትሽ እጅ ነው የምትጠፊ እያለች ስትጮህበት ነበር። እሷ ግን ምንም ነገር እማዬ እባክሽ ምንም አትበይኝ እያለችው ነበር። አንቺ ነሽ ብዙ ነገር ታውቂያለሽ፣ ወንድ አትናቂ ብዬሽ ነበር፣ አንቺ ግን እየላክሽ ነው እያላት ነበር እና በጣም እየጮኸች ነበር። እሺ በቃ እማዬ እባክሽን ተረጋጊ እያለችው ነበር። ነገር ግን በጣም እንደፈራችና እንደተጨነቀችው ግልጽ ነው እና ማርታም ካሜራ እዚህ ቤት ውስጥ አለ፣ በዛ አይቶ ፖሊሶች ይወስዳል ስል ምን ካሜራ እማዬ ካሜራውን ቶሎ ማጥፋት አለብን ፖሊሶቹ ከመጡ እኔን ውስጡኛል ስትል ትነግረዋታለች። ማለት አንቺ ነሽ ይሄንን ያደረግሽው፣ ማለት አንቺ ክፉ ራስሽ አድርገሽ ናታ ላይ እንዴት ነው ያሳበብሽው እያለች ነበር። እናም አንቺ እውነት ከኔ ማጸን የወጣሽው ብላ ጮኸችበት፣ ተናደደችበት፣ ወረደችበት። ምክንያቱም በራሷ ስራ ናታ ስትወቅስ ነበር። ዳታ ምን እንደተፈጠረ የሆነ ችግር ተፈጥሯል ስል ነግሯት ነበር። ምን እንደተፈጠረ እየጠየቀቻት ነበር። የሆነ ሰዎች መጥቶ ነበር አርጁም አለው። ከዛ አብዬ ጋር ምናምን እያለች ማውራት ጀመረች። ያው ታውቃለች ውሃ ግማሹን የእውነቱን ግማሹን ረስታ ነው የምታወራው እና ማርታ በጣም ከፋችና ተጨነቀች። ምክንያቱም የልጇ ህይወት ችግር ውስጥ እንዳለ ተገነዘበች እና ምን ማድረግ እንዳለበት ግራ እየተጋባች ነበር እና በጣም ተጨነቀች። ምን ማድረግ አለብን ብላ እያሰበች ነበር እና ዳጣ ምን እንደተፈጠረ አብዬን እየጠየቀች ነበር። ምንም ነገር አትጠይቅኝ፣ አንቺ ነሽ ሰዎቹን ላክሽ፣ ስለምን ሰዎች ሰላም ወልዳለች አትጠይቃት ምን ስትላት ምንም መልስ አልሰጥም። ከዛ ምን ተፈጥሮ ነው ምን ሆናችሁ ነው ስትላት አንቺ ነሽ ሰዎቹን ላክሽ ብላ ዳጣ ላይ ለማላቀቅ እያሰበች ነበር። ደግሞ ዳጣን ጥፋተኛ ልታረጋት ነው እያሰበች አለ። ወይኔ አብዬል፣ ወይኔ አብዬል፣ ወይኔ አብዬል፣ የምር የራሷን ጥፋት ደግሞ ዳጣ ላይ ለማሳበብ እየሞከረች አንቺ ነሽ የላክሽን ሰዎቹን አላለችም ጭራሽ የባሳጣን ስናንት ተቆለለ እና በመጨረሻ በቃ ራስሽ ተጨነቃላ ታውሪ ብላ ሳድባት ትሄዳለች። ደረጀ ምን ማድረግ አለብኝ ናታ ምንድነው የምናደርገው እያለ በጣም እየተጨነቀ ነበር። አብዬን አሁን እማዬ ምን ማድረግ አለብኝ እማዬ በቃ ወደ ሱዲያ ላኩኝ ወይም አባቴ ጓደኞቹ ጋር አንድ ቦታ ላኩኝ እያለች ማልቀስ ጀመረች። ለማንኛውም አባቴ ሲመጣ ጥሎሽ ለፖሊስ ይሰጥሻል እና ቅጣትሽን ታገኛለች ስትል ትነግራታለች። ነገር ግን እማዬ እባክሽ ስትል ነበር። ፈራች። ምንም አላውቅም ዳጣ የተፈጠረውን ነገር ለማወቅ እየሞከረች ነበር እና ለዛ ምንድነው የተፈጠረ ስትል የሆነ ሰዎች ሊሰርፉ ቤት ገብቶ ነበር። ከዛ ወዲህ ይህንን ብቻ ነው እንጂ ምን እንደተፈጠረ አንድ ሰው ግን ሳይጎዳ አይቀርም እያለችው ነበር እና ምንም እንደሆነ አርጁ ነው አይ አላውቅም ስትነገረችው እና ዳጣ ለማወቅ በጣም ፈለገች እና ሁሉም ሰው ፈራ። አብዬን ማልቀሷን አላቆመችው። ማርታም በጣም ተጨነቀ። ዳጣ ምን እንደተፈጠረው ለመጠየቅ እየሞከረች ነበር። ነገር ግን እንደ አጋጣሚ ደረጀና ናታን እንግዲህ መጡ ማለት ነው እና ናታን በጣም ደነገጡ ሁሉም ሰው። ማርታም ተጨነቀች። እየተፈጠረ ያለው ነገር ምን እንደሆነ ግራ ገባት። በመጨረሻ ሁሉም ስደሬ ምን ተፈጠረ ስትል ማርታ ትጠይቃለች። ደረጀ የምናገር ነገር አጣ፣ ጨነቀው፣ ፈራ፣ ጠበበው። ናታም ግራ ገባው። አባዬ ለፖሊስ ልሰጠኝ ነው እያለች መጮህ ጀመረች። ደሬ እባክህን አንድ ነገር በለኝ እያለችው ማርታ ማልቀስና መጨነቃ። ማርቲ ተረጋጊ፣ በቃ ተረጋጉ፣ ለማንኛውም እናስብበታለን፣ ተረጋጉ እያለ በጣም ፈሩና ተጨነቁ። እና ምን ተሻለ ታዲያ ምን አደረጋችሁት? ቀበራችሁ ስትል ምን ሰውን ገላችሁት እንዴ?
ብላ ዳጣ ደነገጠች። ዝም በይ አንቺ ደግሞ ዝም በይ፣ እሷ ላይ መጮሽን አቆሚ። በአንቺ ስራ ጥፋተኛ ነሽ፣ ለጥፋትሽ ደግሞ ዋጋ ትከፍያለሽ እያለ ነበር። ታስታውሳላችሁ? ልክ እንደ ተረት አድርጎ አንድ ተረት ነግሯት ነበረ የሆነ ጊዜ ደረጀ አንቺ የሰው ሕይወት ብታጠፊ እንኳን አሳልፌ አልሰጥሽም ብሏት ነበር። እሷ ግን ለእናቷ አሳልፋ አባቷ አሰጠሽ ማለት ነው። ውድ ተመልካዮቼ የዛሬ ይህን መስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛልኝ።